በአፋር ክልል የደረሰው ድንገተኛ አደጋ ምንድነው? እስካሁን ባለው መረጃ የ22 ሰዎች ህይወት አልፏል። 30 በጣም ከፍተኛ ጉዳት፣ 35 ደግሞ ከባድና ቀላል ጉዳት ደርሶባቸዋል ብሏል የአፋር ክልል ኮሚኒኬሽን ቢሮ። አደጋው የደረሰባቸው በህገወጥ መንገድ በጅቡቲ በኩል ሊሄዱ የነበሩ ዜጎች ናቸው። ይህ በገናዋ ዜማ የተሰማው አሳዛኝ መረጃ ነው፣ እንነግራችኋለን። በኦሮሚያ ክልል በትላንትናው ዕለት ገብረ ጉራቻ ፍቼ መካከል በሚገኘው መንገድ አሊዶሮ ተብሎ የሚጠራ አካባቢ ላይ እገታ ተፈጽሟል። በታጠቁ አካላት ነው እገታ የተፈጸመው። ተሰሙታላችሁ። አንድ ታማኝነት የተረጋገጠበት መልክ ተገኝቷል። በገንዘብ የማይገዛው አሪ አካባቢ የተገኘው ወጣት ማንነቱን እንነግራችኋለን። በህገወጥ መንገድ የዶሮ እርድ በሚያከናውኑ ላይ እርምጃ ይወሰዳል ተባለ። ይህንን ተሰማላችሁ። ታላቁ ደራሲ ሀብታሙ አለባቸው በዛሬው ዕለት የመኖሪያ ቤት ስጦታ ተበርክቶለታል። እንደምንውላችኋል። አሃዱ ኒውስ ኤንድ ፖለቲክስ የእናንተው የመረጃ ምንጫችሁ ነው። ለመላው የክርስትና እምነት ተከታዮች እንኳን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ እንላለን። በቀጥታ ወደ መረጃው ነው የምናልፈው። እኔ ናርዶስ አለማየሁ ነኝ። ሰብስክራይብ ማድረጋችሁን አትርሱ። በአፋር ክልል ዛሬ ጧት ከተሰሙ አሳዛኝ አደጋዎች መካከል አንዱ ነው። የሰዎች ህይወት አልፏል። የመኪና አደጋ ነው የተከሰተው። እስካሁን ባለው በተረጋገጠው ወይም ይሄን መረጃ ወደ እናንተ እስከምናደርስበት ሰዓት ድረስ 22 ሰዎች ህይወታቸው አልፏል። 30ዎች ደግሞ ከፍተኛ ጉዳት ደርሶባቸዋል አካላቸው ላይ የአካል መጉደል። 35ቱ ከባድና ቀላል ጉዳት ነው የደረሰባቸው። ምንድነው የተፈጠረው? ከተለያዩ አካባቢዎች ተነስተው በህገወጥ መንገድ በተሳቢ በምትመለከቱት ተሽከርካሪ ተሳፍረው ሲጓዙ የነበሩ ከ85 በላይ ወጣቶች ሰመራ ከተማ በደረሰባቸው የመገልበጥ አደጋ ሞትና የአካል ጉዳት እንደደረሰባቸው ነው ከአፋር ክልል መንግስት ኮሚኒኬሽን ቢሮ ያገኘነው መረጃ የሚያሳየው። አንዳንዶቹ የሟቾችን ቁጥር ወደ 30 አድርሰውታል። ነገር ግን የክልሉ መንግስት የሞቱት 22 ሰዎች በተጨባጭ 22 ሰዎች ናቸው የሞቱት ብሏል። ስለ ጉዳዩ ላይ የተጠየቁት የክልል ኮሚኒኬሽን ቢሮ ኃላፊ ደግሞ የሞቱም አሉ፣ ነፍሳቸውን ይማር፣ በህይወት የተረፉም አሉ፣ ቀላልና ከባድ ጉዳት ደግሞ አካላቸው ላይ የደረሱ አሉ ብለዋል። እስካሁን ባለው መረጃ የ22 ሰዎች ዜጎች ህይወት አልፏል ማለት ነው በዚህ አደጋ። በጣም አሳዛኝ፣ በበዓል ዋዜማ በጠዋት ከተሰሙ አሳዛኝ መረጃዎች መካከል አንዱ ነው። 30 በጣም ከፍተኛ ጉዳት ነው የደረሰባቸው። ቅድም እንዳልኳችሁ 35ቱ ደግሞ ከባድም ቀላልም የአካል ጉዳት ደርሷል። ሹፌሩ አደጋ ደርሶበታል፣ በቁጥጥር ስር እንደዋለ ነው አሁን የሰማነው መረጃ የሚያሳየው። እንግዲህ አደጋ የደረሰባቸው በህገወጥ መንገድ ወይም ህጋዊ ባልሆነ መንገድ በጅቡቲ በኩል ሊሄዱ የነበሩ ሰዎች ናቸው። በተለያዩ ምክንያቶች ሰዎች ይሰደዳሉ። እንግዲህ በህገወጥ መንገድ ነው እነዚህ ሰዎች ሲወጡ እንደዚህ አይነት ያላሰቡት አደጋ በመንገድ የገጠማቸው። በተሳቢ ነው ተጭነው የነበረው። በነገራችን ላይ የምትመለከቱት ተሳቢ በዚህ መልኩ በጣም ከፍተኛ የሆነ አደጋ ደርሶበት ዳሜጅ ሆኗል ወይም ተጎድቷል መኪናው። ከዛ ባሻገር አደባባዩን ሲዞር በደረሰበት የመገልበጥ አደጋ ነው ይሄ ሁሉ የተፈጸመው። የመኪናው አራቱን ጎማዎች ወደ ላይ ሆነዋል እንደምትመለከቷቸው። ወጣቶቹ በህገወጥ መንገድ የሚሰደዱት መሬታቸውን ንብረታቸውን ሸጠው ነው። ይህንን እሳቸው ናቸው የጠቀሱት። በህጋዊ መንገድ መሄድ መላመድ እንዳለበትም ጠቅሰዋል። ሌሎች ወጣቶች ግን ከዚህ መጠንቀቅ እንዳለባቸው ነው የተነገረው። ህገወጥ መንገድ ለማንም ሰው አይበጅም። ከአደጋው አንጻር መርከብ አደጋ፣ የመገልበጥ አደጋ ከዚህ በፊት የኢትዮጵያ ስደተኞች አደጋ ደርሶባቸው እንደነበረ ታስታውሳላችሁና በእርግጥ ሰዎች ህይወታቸውን ለመቀየር የተሻለ ነገር አስበው ነው መቼም በዛ መልኩ ሊሄዱ የሚችሉት ወይም አማራጩን የሚጠቀሙት። ነገር ግን ይሄ የሚያስኬድ አይደለም። በህጋዊ መንገድ ነው መሄድ መለበት ያለበት ተብሏል ማለት ነው። በተለይ ህገወጥ ደላላዎች ላይ በደንብ መስራት ያስፈልጋል። ህገወጥ ደላላዎች ላይ ከፍተኛ የሆነ ስራ ያስፈልጋል። በጣም ከባድ ጉዳት የደረሰባቸው ደግሞ ዱብቲ ሪፈራል ህክምና እርዳታ እየተደረገላቸው ነው ብለዋል አቶ መሐመድ። በህገወጥ ደላላ ምክንያት ህገወጥ ጉዞ ማድረግ ለእንደዚህ አይነት አደጋ፣ ለእንደዚህ አይነት በመንገድ መቅረት፣ በእንደዚህ አይነት መቀጠፍ እንደሚያጋልጥም ገልጸዋል። ወጣቱ ከዚህ ድርጊት እንዲታቀብ መክረዋል። ወጣቶች ባካችሁን ህጋዊ መንገድ ተከተላችሁ
ብቻ ሂዱ፣ በህገወጥ መንገድ አትሂዱ፣ በህጋዊ አካላት ሂዱ፣ በህገወጥ ደላሎች አማካኝነት ተታላችሁ ለእንደዚህ አይነት አደጋ እንዳትገለጡ መልእክትም ተላልፎላችኋል። በአደጋው የክልሉ መንግስት በጥልቅ ማዘኑንም ገልጸዋል። ብዙ አላማ የነበራቸው ወንድሞች ናቸው የሞቱት። በነገራችን ላይ በጣም ከልብ ነው ያዘንነው ብለዋል። ይሄን አደጋ እንግዲህ በገና በዓል ዋዜማ ከተሰሙ በተለይ በሶሻል ሚዲያ ላይ ብዙዎች ከፍም ዝቅም እየተደረገ የሟቾች ቁጥር ሲነገር ነበር። ግን በተጨባጭ እኛ ያገኘነው አሁን ይሄ ዜና ወደ እናንተ እስከሚደርስ ድረስ 22 ሰዎች ናቸው። 22 ሰው ማለት ቀላል ነገር አይደለምና ይሄን አደጋ እንደደረሰ በቦታው የነበሩ ሰዎች ተጎጂዎችን ለማዳን ህይወታቸው ወዲያው ሆስፒታል ገብተው እንዲድኑም ተረባርበዋል። ህይወታቸውን ለመለወጥ ነው ስደት የሚመርጡት። በርግጥ ግን ያላሰቡት ነገር በመንገድ ደርሶ ደግሞ 22 ሰዎች ባንድ በዛሬ በማክሰኞ ቀን ሞተዋል ማለት ነው። አደጋው የደረሰው ደግሞ ከንጋቱ 11 ሰዓት ገደማ ነው። ሰዎቹ የተሳፈሩበት ተሳቢ መኪና ለአደጋው እንግዲህ ተጋልጦ በምትመለከቱት መልኩ ጉዳት ደርሶበታል። ውስጥ የነበሩ ኢትዮጵያውያን ወንድሞቻችን ላይ ነው አደጋው የደረሰው በማለትም አደጋው የደረሰው ተሽከርካሪ የሰመራ ከተማ አደባባይን እየዞረ በነበረ ሰዓት ነው አደጋው የደረሰው ማለት ነው። በምትመለከቱት መልኩ በተገለበጠ ተሳቢ መኪና ዜጎች በህገወጥ መንገድ ወደ ከሀገር ሲወጡ በዚህ መልኩ 22 ሰዎችን በዛሬው ዕለት አተናል ማለት ነው። በኦሮሚያ ክልል ትላንትና ገብረ ጉራቻ ፊቼ መካከል በሚገኘው መንገድ ላይ አሊዶሮ ተብሎ የሚጠራ ቦታ አለ። እዚህ አካባቢ ላይ በአገር አቋራጭ ተሽከርካሪ ሲጓዙ የነበሩ በርካታ ተሳፋሪዎች በታጠቁ አካላት ታግተዋል። እንግዲህ ኤፍኤም ባስ አሊዶሮ አካባቢ ታግቶ መኪናውን በጥይት ተመቷል። ብዙ መኪና ቆሞ ነበር ሲል አንድ መንገደኛ ለሀገር ውስጥ መገናኛ ብዙሃን ገልጿል። የደረሰ መረጃ እንግዲህ ሾፌሮችና በአውቶቡስ የተሳፈሩ ሰዎች ታግተዋል የሚል ነው ሲል አንድ ማህበር ገልጿል። ይህ ማህበር ማን ነው? በዜናችን ነግራችኋለን። በኦሮሚያ ክልል ገብረ ጉራቻ ፊቼ መካከል በሚገኘው አሊዶሮ ብዙዎቻችሁ የምታውቁት ከሆነ በሀገር አቋራጭ ተሽከርካሪ ለበዓል ሲጓዙ የነበሩ በርካታ ተሳፋሪዎች ሹፌሮችም በታጠቁ አካላት መታገታቸውን የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ነው የገለጸው። ተሳፋሪዎቹ መነሻቸውን ያደረጉት እዚሁ አዲስ አበባ ነው። ከዚሁ አድርገው እንግዲህ ወደ ደብረ ማርቆስ ጎጃም ሲጓዙ እንደነበረ በመግለጽ አንዳንዶቹ የታጋቾችን ቁጥር 40 አድርሰውታል። የተመቱም ሳይኖሩ እንዳልቀረ ነው ከቦታው የወጡ መረጃዎች የሚያሳዩት። እንግዲህ ቃላቸውን ለሀገር ውስጥ መገናኛ ብዙሃን የሰጡ ሰዎች አንድ አይን እማኝ እንደውም ዛሬ ኤፍኤም ባስ አሊዶሮ ታግቶ መኪናው በጥይት ተመቷል፣ ብዙ መኪና ቆሞ ነበረ ሲል ከቦታው የተመለከተውን ገልጿል። እንዲሁም ኤፍኤም ባስ የሚል ስያሜ ያለው የህዝብ ማጓጓዣ የምትመለከቱት ባስ የጎን መስታወቱ ተገንጥሎ በምትመለከቱት መልኩ በጋቢናው በኩል በጥይት ተበሳስቶ የሚያሳይ ቪዲዮ ከስፍራው ወጥቶ ነበረ። እንግዲህ ስለገታው ዝርዝር ማብራሪያ የተጠየቀው የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር የደረሰን መረጃ ይላል። የደረሰን መረጃ ሾፌሮችና በአውቶቡሱ የተሳፈሩ ሰዎች ታግተዋል የሚል ነው ብሏል። እገታ የተፈጸመበት ልዩ ቦታው ደግሞ ቦታዋ ዋና ስሟ አሊዶሮ ነው። የማህበሩ አመራር ነው ይሄን የገለጸው። ቦታዋ በጣም መጥፎ ቦታ ነች። በነገራችን ላይ ከዚህ በፊትም እንደዚህ አይነት ጥቃቶች ይደርስበት ነበረ። ይሄን አንድ ወር ግን ጥሩ ነበረ። ይሄን ያዝነውን ወር ጥሩ ነበረ። ተሽከርካሪዎችም በጀባ ነበር የሚሄዱት። ሾፌሮቹ የሆነ ቦታ ላይ ተጠራቅመው በርከት ሲሉ በወታደር ታጅበው ነበር የሚያልፉት ሲሉ አስረድተዋል። የዛሬው ጥቃት የደረሰባቸው ግን ያንን ጥሰው ይሁን ወይም ያላጃቢ ሄደው ገና አልታወቀም። በምን መልኩ ይሄ መኪና እንደታገተ የታወቀ ነገር የለም። ከፍቼ ጎሃጽዮን መስመር የህዝብ አውቶቡስ ተሳፋሪዎች በዘራፊዎች መታገታቸውንም መረጃዎች ደርሰውናል ነው ያለው። አሁን የምንሰማው ነገር ግን የሚያሳዝን ነው ሲልም መረጃ አጋርቷል። አንድ የሾፌሮችን ውሎ በየዕለቱ እየተከታተለ መረጃ የሚሰጥ የሾፌሮች አንደበት የሚል እኛ እንደውም አደጋ ሲከሰት ከነሱ ደውለንም እናረጋግጣለንና ሾፌሮች አንደበት ዛሬ በኦሮሚያ ክልል ከገብረ ጉራቻ ፍቼ መሀል ባለው የመንገድ ክፍል አሊዶሮ ላይ የህዝብ አውቶቡስ ተሳፋሪ የተወሰኑና ሌሎች ሾፌሮች በዘራፊ ወንበዴዎች ታፍነው ተወስደዋል የሚል መልእክት ለጥፎ ነበረ። ያንን መረጃ አጋርቷል። የታጠቁ አካላት ተሽከርካሪ ላይ ተኩስ ከፍተው ተሳፋሪን መተው የተወሰኑትን አፍነው ሌሎች የከባድ መኪና ሾፌሮችን በማገት ይዘው መሄዳቸውን መልእክት ደርሶናል ነው ያለው። በአቅራቢያው እንግዲህ የነበረ ህግ አስከባሪ በቦታው ደርሰው የተኩስ ልውውጥ ቢያደርጉም ሌላው ተጨማሪ ጉዳት እንዳያደርሱ ከመከላከል ውጪ የታገቱትን ማስጣል እንዳልተቻለ ነው የሚገልጽ መረጃ የደረሰው። በዚህ የመንገድ ክፍል ያለ ጉዞ በጀባ ቢሆንም አንዳንዴ በመሀል የገቡ ግን የሚያፍኑበት ሂደት ትልቅ ስጋትና ጉዳትን እያላበሰ በዚህ አካባቢ በተለይ ከአዲስ አበባ ወደ ደብረ ማርቆስ በሚወስደው መንገድ ላይ አልፎ አልፎ በየመሀል እየተገባ አፈና
መሆኑ ትልቅ ስጋትና ጉዳትን ያላበሰ ይገኛል ሲል የሁነቱን አስከፊነት ለሀገር ውስጥ መገናኛ ብዙሃን ገልጿል። በዚህ ምክንያት በትላንትናው ዕለት አንድ ባስ እገታ ተፈጽሞበታል ማለት ነው። ታማኝነት የተረጋገጠበት መልክ በገንዘብ የማይገዛው አንድ ወጣት ማንነት በሚል ማህበራዊ ሚዲያ ላይ በመልካምነቱ አንድ ወጣት አይተን ነበረ። ታሪኩ ምንድነው? አንድ ነጋዴ ከገሊላ ከተማ ተነስቶ ወደ ጂንካ በሚወስደው መንገድ ላይ ወደ አንድ ገበያ ለንግድ ስራ እያመራ ነውና ሳይታሰብ ግን 180 ሺህ ብር መንገድ ላይ ይጥላል። ተሳስቶ የተቻኮለ ስለነበረ ጥሎ ይሄዳል። ይሄንን ከፍተኛ ገንዘብ መንገድ ላይ ተጥሎ ያገኘ አንድ የሰሜን አሪ ወረዳ ቀበሌ ተወላጅ የሆነ ወጣት መርህነህ ማቴዎስ የተባለ ወጣት ነው። እንግዲህ ገንዘቡን ሲያገኝ አንዳችም ስስት ሳያድርበት በዓል ነው ለራሴ ላደርገው ሳይል የሰው ሀብት ለባለቤቱ የሰው ሀብት ለባለ ሀቁ በማለት ለአንድ ሳንቲም እንኳን ሳይጎድል ለባለቤቱ አስረክቦታል። ይሄ እንግዲህ ታማኝነት ለራስ መሆኑን የሚያሳይ ትልቅ ዜና ነው። ይሄንንም ትልቅ እውነትም ያረጋገጠ ነው እየተባለ በማህበራዊ ሚዲያ ላይ አድናቆት እየተቸረው ተመለከትን። በገንዘብ ጥቅም እንግዲህ ብዙ ጊዜ ሰዎች ገንዘብ ሲያገኙ ይዘውት ሊሄዱበት የሚችሉበት አጋጣሚ ብዙ ነውና ይህ ወጣት ግን ለህሊናውና ለክብሩ በመገዛት ትልቅ ታሪክ ነው የጣለው። የአሪዞንና የዚሁ ቀበሌ እንዲህ አይነት ባለ ግርማ ሞገስና ታማኝ ልጅ ስላላችሁ ልትኮሩበት ይገባል የሚሉ በርካታ ጉዳዮችን ማህበራዊ ሚዲያ ላይ ሲዘዋወሩ ተመልክተን ነበር። ይህ ማቴዎስ እንግዲህ ለባለቤቱ በክብር ገንዘቡን መልሶለታል። ይህ የኔ ሀቅ አይደለም በሚል አፈላልጎ ለባለቤቱ እንደመለሰለት ያገኘነው መረጃ ያመለክታል። በህገወጥ መንገድ የዶሮ እርድ በሚያከናውኑት ላይ እርምጃ ይወሰዳል ተባለ። የአዲስ አበባ ከተማ አስተዳደር ምግብና መድኃኒት ባለስልጣን እየመጣ ያለውን የነገውን የገና በዓል ምክንያት አድርጎ በህገወጥ መንገድ የዶሮ እርድ በሚያከናውኑና ንጽህና በጎደለው መልኩ አሽገው በሚሸጡ አካላት ላይ እርምጃ እንደሚወስድ አስታውቋል። የባለስልጣኑ የምግብና ጤና ቁጥጥር ዳይሬክቶሬት አቶ እስጢፋኖስ ጌታቸው ተቋሙ እንግዲህ ከማዕከልና ከቅርንጫፍ ጽህፈት ቤት የተውጣጣ የባለሙያዎችን ቡድን ሁሉ አዋቅሮ የቁጥጥር ስራ እየሰራ ነው። ጥብቅ ማስጠንቀቂያም ለበዓል ሸማችና ነጋዴዎች ተላልፏል። የአዲስ አበባ መድኃኒትና ምግብ ባለስልጣን ለገና ለጥምቀት በዓል ገበያ ላይ ባደረገው የቁጥጥር ስራ በርካታ መልእክቶችን አስተላልፏል። በዶሮ መሸጫ አካባቢዎች ላይ ንጽህናው በጎደለ ቦታ ላይ የዶሮ እርድ ማከናወን የተከለከለ ነው። በህገወጥ መንገድ አሽጎ መሸጥ ያስቀጣል፣ እርምጃም ያስወስዳል። ለሸማቾች ወይም እናንተ ለውድ ቤተሰቦቻችን ለህብረተሰቡ ደግሞ ግብይት ሲፈጽሙ የብቃት ማረጋገጫ ካላቸው ህጋዊ ተቋማት ብቻ ሸምቱ። የታሸጉ ምግቦችን በተለይ ህፃናት ያላችሁ ሰዎች ጥራት ያለውን ነገር ገዝታችሁ ተጠቀሙ። የታሸጉ ምግቦችን የአገልግሎት ማብቂያ ጊዜ ወይም ኤክስፓየር ዴት የምንለውን አረጋግጡ። ዶሮ በምትገዙበት ቦታ ላይ እንግዲህ እርድ ስታከናውኑ ንጽህናው መጠበቅ እንዳለበት አስተውላችሁ መግዛት እንዳለባችሁ ነው መልእክት የተላለፈው። ወደ መጨረሻው ዜና አለፍኩኝ። ታላቁ ደራሲ ሀብታሙ አለባቸው ዛሬ የመኖሪያ ቤት ስጦታ ተበርክቶለታል። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አበቤ የገና በዓል ምክንያት በማድረግ ለ381 የሀገር ባለውለታና አቅመ ደካሞች የመኖሪያ ቤት ቁልፍ አስረክበዋል። ከነዚህ የሀገር ባለውለታዎች መካከል ብዙ የሰራው ደራሲ የቃላት ባለቅኔው ሀብታሙ አለባቸው አንዱ ነው። ይህ ሰው እንዲሁም በተለያዩ ማህበራዊ ሚዲያዎች ላይ በቅርቡ በተለቀቀው ፎቶ ላይ በርካታ መነጋገሪያ ሆኖ ነበረ። ሀብታሙ አለባቸው እንግዲህ አንዱ በመሆኑ ደስታቸውን የገለጹ ይገኛሉ። አንባቢያንም ብዕሩን ለሀገርና ለትውልድ እውቀት የገበረ ባለውለታ ነው። እንግዲህ ደራሲ እንደዚህ ተከብሮ ደግሞ ዛሬ የቤት ስጦታ ተበርክቶለታል። ለሀገር ስነ ጽሁፍ እድገት ለደከሙ ለለፉ ባለውለታዎች የሚደረግ እንደዚህ አይነት ክብርና እውቅና ለሌሎችም አርአያ የሚሆን ተግባር ነው በሚል ለከንቲባዋ ምስጋና እየቀረበላቸው ነው። ክብርት ወይዘሮ አዳነች አበቤም በዚህ ምክንያት ላደረጉት ለአቅመ ደካሞችና ለዚሁ ባለብር ወይም ሀብታሙ አለባቸው በዛሬው ዕለት የቤት ስጦታ አበርክተውላቸዋል። ውድ ቤተሰቦቻችን ከኔ ጋር የነበረን ቆይታ የዋዜማ ዜናችን ይሄን ይመስል ነበረ። አብራችሁን ስለሆናችሁ ከልብ አድርጌ አመሰግናችኋለሁ። የአሃዱ ሬዲዮ ሌላው ዜና ወደ እናንተ ይደርሳል። ስለምትከታተሉን አመሰግናለን። ለመላይ ክርስትና እምነት ተከታዮች በሙሉ መልካም የገና በዓል እንዲሆንላችሁ ከልብ እመኛለሁ።
የዕለቱን አሃዱ ልሳን ማለዳ እየመራው በመስተንግዶ ታሪኩ ጋሹ፣ ቴክኒኩን በመቆጣጠር ያለም ስራ ዘውዱ እንዲሁም የስልክ ጥሪዎችን ተቀብሎ በማስተናገድ ህይወት የጌትነት አብረናችሁ ቆይታ እያደረግን እንገኛለን። ከሁሉም አንኳር ዘገባዎቹን ቀዳሚ እናደርጋለን። የሀገር ውስጥ አንኳር ዘገባዎቹን ቀዳሚ በማድረግ እንጀምራለን። የሀገር ውስጥ ምርት የገበያ አቅርቦት ድርሻ ወደ 45 በመቶ ከፍ ማለቱን የኢንዱስትሪ ሚኒስቴር አስታወቀ። ከውጭ ሀገር የሚገቡ ምርቶችን በሀገር ውስጥ እንዲመረቱ በማድረግ የገበያ አቅርቦት ድርሻ ወደ 44.8 በመቶ ከፍ ማለቱን የኢንዱስትሪ ሚኒስቴር አስታውቋል። በኢንዱስትሪ ሚኒስቴር የስትራቴጂ ጉዳይ ስራ አስፈጻሚ የሆኑት አቶ ጥላሁን አባይ ለአሃዱ እንደገለጹት ከውጭ የሚገቡ ምርቶችን በሀገር ውስጥ እንዲመረቱ በማድረግ ረገድ ከፍተኛ ስራ እየተሰራ ነው። ከዚህ በፊት ማለትም በ2013 ዓ.ም የነበረው የሀገር ውስጥ ምርት ለገበያ አቅርቦት የነበረው ድርሻ ከ30 በመቶ የማይበልጥ እንደነበረ አስታውሰዋል። መንግስት ከውጭ የሚያስገባቸው ምርቶች ከፍተኛ ወጪ እንደሚያስወጡ የተገነዘበ ሲሆን ይህንንም በሀገር ውስጥ እንዲመረቱና የገበያ አቅርቦቱ ላይ ከፍተኛ ስራ ለመስራት በማቀድ እየተንቀሳቀሰ እንደሚገኝም አመላክተዋል። በዚህም ባለፈው በጀት ዓመት ማለትም በ2017 ዓ.ም የሀገር ውስጥ ምርት በገበያ አቅርቦት ላይ ያለው ድርሻ ከ44.8 በመቶ በላይ ማድረስ መቻሉን ያብራሩት። በዚህም የሀገር ውስጥ ምርትን በመጨመር የገበያ አቅርቦቱ ላይ በስፋት መስራት እንደሚገባም ገልጸዋል። የኢንዱስትሪ ሚኒስቴር የግሉ ዘርፍን በማበረታታት አምራች ኢንዱስትሪዎች እንዲጠናከሩ በማድረግና የሀገር ውስጥ ምርትን በመጨመር የሀገር ውስጥ የገበያ አቅርቦት ድርሻን በ2022 ዓ.ም ከ60 በመቶ በላይ ለማድረስ በቅድ እየሰራ እንደሚገኝም ገልጸዋል። በክልሉ የሚገኙ ሴቶችና ህጻናት ችግር ውስጥ መሆናቸውን የትግራይ ክልል ሴቶችና ማህበራዊ ጉዳይ ቢሮ ገለጸ። የክልሉ ሴቶችና ማህበራዊ ጉዳይ ቢሮ ከዚህ በፊት ለክልሉ ሴቶችና ማህበራዊ ጉዳይ ተብሎ የተለያዩ ድጋፎች ይደረግ እንደነበረና ይህም በአሁኑ ወቅት ባለው የፖለቲካ ሁኔታ በጀት እየተመደበ አለመሆኑን ገልጿል። በዚህም በተለይም ሴቶችና ህጻናት ከፍተኛ ችግር ላይ ናቸው ሲል አስታውቋል። የትግራይ ክልል ሴቶችና ማህበራዊ ጉዳይ ቢሮ ምክትል ኃላፊ የሆኑት ወይዘሮ አለማት አማረ ለአሃዱ እንደተናገሩት በተለይም ተፈናቅለው መጠለያ ጣቢያ ውስጥ የሚገኙ እናቶች በየቀኑ ከፍተኛ ችግርና ሰቆቃን እያሳለፉ እንደሆነ በማንሳት በአንድ ቀበሌ በህጻጽ ተብሎ በሚጠራው ውስጥ ማለት ነው 1700 እናቶችና ህጻናት አደጋ ውስጥ ላይ ናቸው ብለዋል። በትግራይ ክልል እየደረሰ ያለው አደጋ ከፍተኛ በመሆኑ ሁሉም የማህበረሰብ ክፍል ሃይማኖት፣ ዘርና ፖለቲካ ሳይገድበው ሰብአዊ ድጋፎች እንዲያደርግም ጥሪ አቅርበዋል። ክልሉ ወደ 3 ሚሊዮን የሚጠጉ ጎብኚዎችን ለማስተናገድ ዝግጅት ማድረጉን አስታወቀ። ክልሉ ወደ 3 ሚሊዮን የሚጠጉ ጎብኚዎችን ለማስተናገድ ዝግጅት ማድረጉን የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ለአሃዱ አስታውቋል። የቢሮው የቱሪዝም ዘርፍ ኃላፊ የሆኑት አቶ መልካሙ አዳሙ የገና በዓልን አስመልክቶ እንዲሁም ሌሎች በዓላት አስመልክቶ ወደ 3 ሚሊዮን የሚጠጉ ጎብኚዎችን ለማስተናገድ እንደተዘጋጀና በዚህም ከ3 ቢሊዮን ብር በላይ ገቢ ለመሰብሰብ ማቀዱን ተናግረዋል። ክልሉ ትልቅ የቱሪዝም መዳረሻ ከሆኑ የኢትዮጵያ አካባቢዎች ተርታ የሚመደብ ነው ሲሉ የተናገሩት ኃላፊው በአማራ ክልል በታላቅ ድምቀት ከሚከበሩት በዓላት መካከል የገና በዓል በሰሜን ወሎ ቅዱስ ላሊበላ፣ በጎንደር ጥምቀትና በሰሜን ሸዋ ምንጃር ሸንኮራ ደግሞ የኢራምቡቴ በዓላት ናቸው ብለዋል። በአጠቃላይ በእነዚህ በዓላት ላይ 2,730,500 የሚሆኑ የሀገር ውስጥና የውጭ ጎብኚዎች ይገኛሉ ተብሎ እንደሚጠበቅም ነው የጠቆሙት። ከነዚህም መካከል ለገና በዓል 1.8 ሚሊዮን የሀገር ውስጥ ጎብኚዎች ይገኛሉ ተብሎ የሚጠበቅ ሲሆን ከውጭ ጎብኚዎች ደግሞ 3000 የሚደርሱ ይሆናሉ ተብሎ እንደሚጠበቅም ገልጸዋል። አክለውም በዋናነት በጎንደር በታላቅ ድምቀት በሚከበረው የጥምቀት በዓል ከሀገር ውስጥ 800 ሺህ ከውጭ ደግሞ 2500 ጎብኚዎች ወደ አማራ ክልል ይገባሉ ተብሎ ይጠበቃልን ብለዋል። ሌላኛው በክልሉ 44 ታቦታት ያህል ይወጣበታል ተብሎ የሚጠበቀው በሰሜን ሸዋ ዞን ምንጃር ሸንኮራ የሚከበረው የኢራምቡቴ በዓል ነው ያሉ ሲሆን በዚህ ክብረ በዓል ላይም 125 ሺህ የሚደርሱ የሀገር ውስጥና የውጭ ጎብኚዎች ይገኛሉ ተብሎ ይጠበቃል ብለዋል። በዓላቱ ራሱ የክልሉ ሕዝብ በድምቀት የሚያከብራቸው በመሆኑ የሰላሙንና የደህንነቱን ጉዳይ በማስጠበቅ ረገድ ራሱ በቀዳሚነት ኃላፊነት እንደሚወስድ እናምናለን። ከዚህ በተጨማሪም የክልሉ የጸጥታ ቢሮ በቅንጅት እየሰራ ይገኛል ሲሉም ገልጸዋል።
ወደ ውጭ አንኳር ዘገባዎች እናልፋለን። ግብጽ በሱዳን ጉዳይ ከሳውዲ አረቢያ ጋር ተመሳሳይ አቋም እንዳላት ገለጸች። ግብጽ በየመንና በሱዳን ጦርነቶች ላይ ከሳውዲ አረቢያ ጋር ተመሳሳይ አቋም እንዳላት የግብፁ ፕሬዝደንት አስታውቀዋል። የግብፁ ፕሬዝደንት አብደልፈታህ ኤልሲሲና የሳውዲ የውጭ ጉዳይ ሚኒስትር ልዑል ፋሲል ቢን ፋርሃን አልሳኡድ በካይሮ ውይይት አድርገዋል። በዚህ ወቅትም ለችግሮች የሚወሰዱ መፍትሄዎች ሉዓላዊነትና የግዛት አንድነትን መጠበቅ አለባቸው ብለዋል ፕሬዝደንቱ። ለአብነትም ሱዳንን፣ የመን፣ ሶማሊያና የጋዛ ሰርጥን ጠቅሰዋል። ውይይቱ የተደረገው በሳውዲ አረቢያና በተባበሩት አረብ ኤሚሬትስ መካከል ያለው ልዩነት እየሰፋ መምጣቱን ተከትሎ ነው ተብሏል። ዘገባው የአልጀዚራ ነው። ሩሲያ በተባበሩት መንግስታት የጸጥታው ምክር ቤት አሜሪካን አወገዘች። ሩሲያ በተባበሩት መንግስታት የጸጥታው ምክር ቤት በቬኔዙዌላ ላይ አሜሪካ የወሰደችውን ወታደራዊ እርምጃ በጽኑ አውግዛለች ተብሏል። ጉዳዩን በተመለከተም የሩሲያ የተባበሩት መንግስታት ተወካይ ቫሲሊ ኔቬንዚያ ለጸጥታው ምክር ቤት ንግግር አቅርበዋል። በንግግራቸው በቬኔዙዌላ መሪ ላይ የተፈጸመው ጥቃትና ሌሎችም ድርጊቶች የአሜሪካ ወደ ኃይል ትርምስና ህገወጥነት ዘመን መመለስን የሚያበስር እንደሆነ ጠቁመዋል። በአሜሪካ ቁጥጥር ስር የዋሉት የቬኔዙዌላው መሪ ለመጀመሪያ ጊዜ የፍርድ ቤት ቀጠሮ በኒውዮርክ መቅረባቸው ይታወሳል። ዘገባው የአናዶሉ ነው።